ይህ እንግዲህ ሁላችሁም ስሙት የሀገሬ ልጆች። ልክ እንደዚህ ችታችን የምታደርጉቶች ካላችሁ አረብ ቤት ተቀምጣችሁ ወላሂ ነው የምላችሁ በራሳችሁ ጊዜ ራሳችሁን አደጋ ውስጥ እንደጣላችሁ ማወቅ አለባችሁ። በመጀመሪያ ይሄን ልብስ በደንብ ተመልከቱት፣ እዩት፣ ልብሱም ማለት ነው። ስለ ልብሱ እኔ በኋላ እመለስበታለሁ። አሁን ልጅቷ ምን እንደደረሰባት ላካፍላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያኑ ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ አንዲት እህታችን ሜሙናና ጓደኞቿ የሀገሬ ልጆች ሳልሞት መላበሉኝ ትላችኋለች። ስሟትና እባካችሁን የሆነ ነገር በሏት። ላካፍላችሁና ሌላውም በዝርዝር እንመለስበታለን። ምን ትላለች መሰላችሁ? ሜሙናና ተከታዮቿ የሀገሬ ልጆች ሳልሞት መላበሉኝ። ምን መሰላችሁ? የምኖረው ሳውዲ ነው። ሳውዲ ለማለት ነው ሳውዲ ያለችው። የምኖረው ሳውዲ ነው። ከመጣው አመት ከ2 ወር ሆኖኛል። 1 አመት ስኖር ደስ እያለኝ ነበር የምሰራው። አሁን ግን ሁሉም ነገር ከአቅሜ በላይ ሆነ። ሰዎቹ ጥሩ ናቸው። እውነሽን ነው። ሰዎቹ ጥሩ ናቸው። ድንቂም ጥሩ ሰው አላየሽማ። ጥሩ ቢሆነው እንደዚህ የሚያደርጉሽ ዶዚ። ሰዎቹ ጥሩ ናቸው። ደሞዜንም በየወሩ ነው የሚሰጡኝ። ግን ከ2 ወር በፊት የልብስ ማጠቢያ ማሽን ተበላሸ። ከዚያም ተማሪዎችና ፖሊስ ልጅ አለ። ግዴታ ልብሳቸው በየቀኑ ነው የሚታጠበው። ከዚያም ተበላሸ ስላቸው ወዲያው ይገዛሉ ብዬ ስጠብቅ ሳይገዙ ቀሩ። መሸ፣ ጨነቀኝ። የተማሪዎቹና የፖሊሱ ልብስ ሳይታጠብ የእነሱ ልብስ ሳይታጠብ ስለቀረ በጣም ጨንቋት ነበር ማለት ነው። ጨነቀኝ። የተማሪዎቹና የፖሊሱ ልብስ ሳይታጠብ። ከዚያም ሴቱ ጎይቱ በፌስታል አድርገሽ ስጪኝ ብላ ውጭ ወስዳ አሳጥባ አስተኩሳ ይዛ መጣች። 3 ቀን እንደዛ አደረገች። ከዛ አንድ ቀን ከዚች ላይ በደንብ ያዙልኝ የሀገሬ ልጆች፣ ከዚች ላይ በደንብ ያዙልኝ። ከዛም አንድ ቀን በእጄ ልጠበው አልኳት። እሺ አለችኝ። በእጄ አጥቤ ተኩሼ ሳሳያት ኮይስ አለችኝ። ከዚያን ቀን ጀምሮ ይኸው ለ2 ወር የ7 ቤተሰብ ልብስ በእጄ እያጠብኩ ነው የምተኩሰው። ማርያምን ወገቤ የተቀነጠሰ ያክል ነው የሚሰማኝ። መቀነት ታጥቄ ነው ስራ የምሰራው። ግዙ ብልም እምቢ አሉኝ። ሲጠናብኝ ከራሴ ብር አንስታችሁ ግዙ ሁላ ብያለሁ። እነሱ ግን በእጅ ሲታጠብ ልብሱ አይበላሽም መሻላህ እያለች እየቀለደች ዝም አለችኝ። ከምላችሁ በላይ ተጎደው። ምን ላድርግ? ምክራችሁን ፈልጋለሁ። ደክሞኛል። አሳፍሩኝ ብልም አያሳፍሩኝ። ቤቱ ፎቅ እናታች ነው። ልጆቹ ትልልቅ ስለሆኑ ልብሳቸውም ትልልቅ ስለሆነ በግድ ነው የማጥበው። ኦፍ ምን ትሉኛላችሁ? ወይ ልጥፋ እንዴ እያልኩ ነው። ሰዎቹ ጥሩ ነበሩ። አረ ደገመችው። ይሄን ጥሩ አንቺ ጥሩ ሰው እንደዚህ አያደርግም እንዴ? ጥሩና መጥፎ ለይተሽ እንኳን አታውቂም እንዴ? ደገመችው። ሰዎቹ ጥሩ ነበሩ። ምግብ ደግሞ ከሩዝና ከስሙን ውጪ ሌላ ነገር የለም። ዳቦ በሻይ በልቼ ነው የማጥበው። አያቸው ሀገሬ ልጆች። በነገራችን ላይ እርግጠኛ ነኝ እንደኛ አረብ ቤት ውስጥ የሚሰሩ እህቶች፣ እንደኛ አረብ ቤት ውስጥ እየሰሩ ዩቲዩብ ሆነ ቲክቶክ የሚሰሩ እህቶችን ቪዲዮ የምትከታተሉ እህቶች በራሳችሁ ጊዜ እንደዚህ አድርጋችሁ ራሳችሁን አደጋ ውስጥ አትከቱም። ገባችሁ? ያው ቪዲዮ ሰምታችሁ ስለማታውቁ ግዴታችሁና መብታችሁ ምን እንደሆነ የማታውቁ ልጆች ናችሁ እንደዚህ የምታደርጉት ማለት ነው። ሲጀመር ከጅምሮ አንድ ነገር ልንገራችሁ የሀገሬ ልጆች፣ ሁሌ እላለሁ ያልሆነ ነገር ግዴታችሁ ያልሆነ ነገርን እባካችሁ ለአረቦች አታስለምዱ እላለሁ እኔ። ለምን አይደለም ልብስ ማጠብ ይቅርና ሀገሬ ልጆች፣ አንድ ምግብ ከኢንተርኔት አይቼ ሰርቼ ከሰጠኋት ከተመቻት በየጊዜው ያንን ምግብ እንድሰራላት ትፈልጋለች። ከሷም አልፎ ደግሞ ለዘር ማንዝራ ሁሉ ትወስዳለች ማለት ነው። ለምን? ምግቡ ስለተመቻት። በነገራችን ላይ እነሱ ራሱ ጠንቅቀው ያውቃሉ። ምግብ እየቻሉ ራሱ ምግብ አንችልም የሚሉ ልጆች እንዳሉ ታውቃላችሁ። ይሄን ሁብዝ ትችያለሽ፣ ይሄን ዳቦ መጋገር ትችያለሽ ስትባል እንደኔ ያለችው ቅሌታ ማወቅ እችላለሁ ትላለች። ጀግናዋ ደግሞ ራሷን መጉዳት የማትፈልገው ደግሞ አልችልም ትላለች። ሙያ በልብ ነው፣ ሙያውን ትችላለች፣ ግን መስራት አትፈልግም። ያንን ነገር ስለሰራው ደሞዝ አይጨመረኝም፣ ያንን ነገር ስላልሰራውም ደሞዝ አይቀንስብኝም ብላ ስለምታስብ አልችልም ትላለች። ወላሂ እኔ መዳሜ ታናሽቷ መርዘና ታውቃለች። ይሄን ሁሉ ብዙ ሰራተኞች እኮ አንችልም የሚሉ እኮ አውቀው ነው ትላለች ማለት ነው። እና እንግዲህ የሀገሬ ልጆች እች ልጅ ሳውዲ ከሄደች 1 አመት ከ2 ወሯ ነው። 1 አመት ከ2 ወር ያኔ 1 አመት ደስ እያለን ነበር የምሰራ። ምክንያቱም የልብስ ማጠቢያ ማሽን ነበረ።
ከዛ ከ2 ወር በፊት ግን ድንገት የልብስ ማጠቢያ ማሽኑ ተበላሸ። ሲበላሽባት ተናገረች ማለት ነው። ያው የፖሊስ ልብስና ታውቃላችሁ ሚኒተርና የልጆች ዩኒፎርም ግዴታ በየቀኑ መታጠብ ያለበት እና ያነ ስላለ በጣም ጨነቀኝ። ተሎም የነገርኳት እንድትገዛ ብዬ ነበር ብላለች ማለት ነው። ከዚያ ስትዋ ግን ሳትገዛ መሸ። በጣም ጨነቃት ልጅቱ። ለምንድን ነው የጨነቃት? ግዴታ የተማሪዎችና የፖሊስ ልብስ መታጠብ ስለነበረበት። ከዛም ከመሸ በኋላ መዳሟ በፌስታል አድርገሽ ስጪኝ ትልና የፖሊሱንና የተማሪዎቹን ልብሷን ትወስድና ከውጭ አስተኩሳ ታስመጣልኝ ማለት ነው። ዱቢ ወስዳ ከዛ አስተኩሳ እንደዛ አድርጋ በተከታታይ 3 ቀን የፖሊሱንም የልጆቹን የትምህርት ቤትም እየወሰደች እንደዛ ያደረገች። 3 ቀን ሙሉ ማሽኑ አልተገዛም ነበር ማለት ነው። ከዛኛ ሀበሾች ታውቃላችሁ ይሉንታ የሚባለው ነገር ስለሚያጠቃል ልጅቱ በየቀኑ እየወሰደች መዳሟ ያን ልብስ ስታሳጥብ ሼም ያዛት ማለት ነው። ሼም ሲይዛ ምናለች? እኔ በእጄ ልጠበው እንዲህ ብላ ጠየቀቻት። ተገንቶ ነው። በነገራችን ላይ ጀግና የሆኑ እህቶች ማለት ነው አይደለም በእጄ ልጠብ ብለው ሊናገሩ ይቀርና አንዷ ምን ነኝ ልንገራችሁ። አንዳንድ ይሄ ምንድን ነው ባለ ፈርጥ ምናምን ያለበት ልብስ ወይም ውድ የሆነ ልብስ ሲገዙ እኮ አይታችኋቸው ከሆነ በማሽን እንዲታጠብ እኮ አይፈልጉም። ማሽን እኮ ልብሳቸው እንደሚጎዳባቸው እኮ ጠንቅቀው ያውቃሉ። እና እንዲጎዳባቸው ስለማይፈልጉ አበያ እንደዚህ ውድ የሆኑ ልብሶችን ገስ ሊሄድ ይችሏቸዋል። በእጃችሁ ጠብ እኮ ይላሉ ማለት ነው። እኔ በእጅ እጠቢ ተብዬ አውቃለሁ በፊት፣ ግን እሷ ስትለኝ ያጥብ ያለውቅም ወላሂ። እንዴት ነው ማድረግ መሰላችሁ? አንዳንዴ ደግሞ አላህ ያኛል ብዬ ስለምፈራ በቃ አላጥበው ምንና ግን ማሽን ውስጥ ከተዋለሁ። ማሽን ውስጥ ከከተትኩ በኋላ ሳሙናውን ጨምሬ የዙዝፍ አርጊተዋለሁ። አላጥበውም። ለምን ብትሉ እንደዚህ ሲያሽከረክረው ፈርጥ ምናምን ሊረግፍ ወይ ልብሱ ሊጎዳ ይችላል ስለምን። ግን በእጄ እንደዚህ ፈግፍጌ ነክቼ አጥቤላት አላውቅም። ትሞታታለች። አላጥም ወላሂ። እጠቢ በእጅ ስትለኝም አላጥም ብያትም አላውቅም። እቀበልና ማሽኔ ውስጥ አስገባለሁ። ውሃና ሳሙኔን ጨምሬ ዝብስፍ አድርጌ ተዋለሁ። ሲጀመርም ቆሻሻ ብዙ ስለማይኖረው ከዚያ ድርቅ አድርጌ ትኩስ አድርጌ ስጣታለሁ ማለት ነው። ብልጦቹ በእጃችሁ እንኳን እጠቡ ሲባሉ አያጥቡም። አንቺ ደግሞ እናት አለም እንደው ምን አቅለበለበሽ እና ምን አለ ዝም ብትይ የኔ ውድ ምን አለ። በእርግጥ አልፈርድብሽም። ያኔ ሸሚዞች ነው እሺ የሆነ የተማሪዎችና የፖሊስ ልብስ እንኳን በቃ ግዴታ ስለሆነ በየቀኑ የሚታጠብ ልብስ ስለሆነ እንደዚህ አድርገሽ ሰጠሽ። የሰባት ቤተሰብ በሙሉ ልብስ አጥበሽ ገና ከመጀመሪያው ማነው አሳያቸው ያለሽ? ማነው አስለምጂ ያለሽ? እንዴ ባታስለምጃቸው ባታሳያት ኑሮ እኮ እስካሁን እኮ ማሽኑን ትገዛ ነበር የኔ ውድ። አይደለም የሰባቱን ቤተሰብ ልብስ ይቅርና ሚኒተሪውንና ዩኒፎርሙን ወላሂ እሷ እያመላለሰች 2 ቀን 3 ቀን 4 ቀን ብትደግመው ኑሮ ከምመላለሰው ለዱቤ ይሄን ያክል ከምከፍለው ብላ እኮ ትገዛ ነበር። ማሽን መግዣ ብራት ተመስሎሽ ነው? እየቀደደችብሽ እኮ ነው። አሁን ግን አሳይሻት ተኩሰሽ አጥበሽ ስታሳያት ኮይስ ብላሻለች አይደለም። ከዚያ ግዢ ስትያት ደግሞ መሻላ በእጅ የሚታጠበው እኮ ልብሷ ይበላሽም እያለች እያሾፈችብኝ ነው ብለሻል። እያሾፈች አይደለም ከምሯ ነው። በእጅ የሚታጠብና በማሽን የሚታጠብ በጣም ብዙ ልዩነት አለ የኔ ወድ። አንደኛ እጅሽ በጣም ያጸዳላታል፣ ሁለተኛ ልብሳቸው አይጎዳም። ስለዚህ የሚፈልጉት ከአንቺ የሚፈልጓት አገልግሎት የቀረችባቸው ነገር የለም። አንቺ ዋጋ እየከፈልሽ ነው። ማርያምን ወገቤ ተሰብሯል ያልሽው አይደል? እሷ ግን ከአንቺ የምታገኛት አንድም ጥቅም አልቀረባትም። ጥቅሟን እያገኘች ነው። ከአንቺ የምታገኘው ጥቅም አንድ ቀን ቢጎልባት ይሄ ተሰብሯል ያልሽው ወገብሽ ተሰብሮ ወይ ማሞሽ 1 ቀን 2 ቀን ተኝተሽ ወይ በኔ ልብስ ምክንያት ነው በኔ ስራ ብዛት ነው ወገባ የተሰበረው አትልሽም። ወላሂ አንቺ ሰባራን አወጣጥላ ሌላ የተሻለዋን ጠንካራ ነው የምታመጣ። አንድ እባካችሁ አረብ ቤቱ ስትሆኑ የማይሆን ነገር አታስለምዱ። የማያዛልቅ ነገር ለዚሁም ግዴታችን ያልሆነ ነገር እንዴ ምን ሆናችሁ ነው? ሀገሬ ልጆች ነውር እኮ ነው አይደረግም። ወላሂ ራሳችሁን አትጉዱ። አንቺ ባታሳያት እኮ እስከሆነ ድረስ እንዳልኩሽ ማሽኗን ትገዛልሽ ነበር። አሁን ግን እንዴት ነው የምትገዛልሽ? ሲመራት ከራሷ ብርማ አንስታችሁ ግዙ ብላለች ማለት ነው። ግን ሊገዙላት አልቻሉም። ለምን? ከማሽኑ ይልቅ እሷ በእጇ የምታጥበው ተመችቷታል። እስኪ እንደው የተማሪዎች እንዳልኳቸው የፖሊሱ ግዴታ ስለሆነ አሁን ሲጀመር ያነኘው ልብስ እንደፈለገ ቢከመር ምን አገባሽ? ማሽኑ ከመጣ በኋላ ሌትም ቀን ማጥበሽ እኮ ትጨርሽ ነበር። የማይሆን ነገር አስለምደሽ እኮ በራስሽ ጊዜ ተጎዳሽ እህት አለ። ኧረ ተው የሀገሬ ልጆች ነውር ነው ወላሂ። የማይሆን ነገር እንትን እያላችሁ ራሳችሁን አትጉዱ፣ ሞኝ አትሆኑ። እስኪ ብልጦቹ ነው እንደ እኔ 4 ዓመት ሳላውቅ ተጎድቻለሁ እላችኋለሁ ሁሌም። ያንንም ደግሞ የተጎዳሁት እኔ ሌላ ነገር አድርጌ ሳይሆን በየቀኑ ቤት አጸዳ ነበር ብያቸዋለሁ። ገባችሁ? አሁን እንዳልኳችሁ መዳሜ ከሐኪም ቤት ከወጣች 1 ሳምንት አልፏታል። በዚህ 1 ሳምንት ውስጥ ወላሂ 2 ቀን ብቻ ናት ቤት ያጸዳኋት። መስራት እኮ መስራት እችላለሁ፣ ግን ይጎዳኛል የሀገሬ ልጆች። ለምን? ለራሴ ብቻ ነኝ ያለሁት። ስለዚህ ራሴን ካልጠበቅኩ ዘግ ነው የምል። ነገ ዘግ ስላውታ ነው የምጥለኝ
እኔ ደግሞ ዘግብዬ መወርወር አልፈልግም። ራሴን ጠብቄ ካላበታች ጤናዬን ጠብቄ ሰርቼ ተለውጬው መሄድ ነው ወደ ሀገር የሚፈልገው እንጂ ያለ እንትኔ ዘግ እንድን አልፈልግም። እና እህታለም አሁንም ቢሆን ማድረግ ያለብሽ ስራሽን አቆሚ። መጥፋትም በይው ደግሞ ጥሩ ሰዎች ናቸው ታያለሽ። እንዲ አንቺ እየዋ ጥሩ ሰው እንደዚህ ነው እንዴ? ጥሩ ሰው እኮ ለሰው ያስባል። እንዲህ አይደለም የሰባት ቤተሰብ ይቅርና የአረብ ልብስ እኮ የአንድና የሁለትም እኮ ያደክማል። ሀገራችን ስንት ቀሚስ ስንት ጋቢ በእንዶድ እየጠፈጨፍን ያደግን ልጆች ነን። ግን ያንና ይሄ ምን አገናኘው? እናቴኛ ድሆች ነን። አንድ ልብስ ሳምንት ነው የምንለብሰው። እንዴ በቀን ስንት ልብስ የሚቀየርበት ቤት ውስጥ ጭራሽ በእጅ አጥብ ያሳያሉ ልጅ ትሞክሪያለሽ። ማድረግ የሌለብሽን ነገር ነው ያደረግሽን። ይወድ መጀመር የሌለበትን ነገር ነው የጀመርሽው። አሁን ግን በቃ ወገቤ የተሰበረ ያክል ነው የሚሰማኝ። መቀነት ታጥቄ ለዚያውም ደረቅ ዳቦ በሻይ እየጠጣሽ እኮ ነው የምታጥቢ አይደለም? ምን ነው ይሄን ያክል የኔ ወድ ቢቀረስ። ስለዚህ አሁንም አንቺ ከዚህ ነገር መገላገል ከፈለሽ አረበኛ ማቺ ከሆነ ሌላ ነገር አትበያት እሺ። ወገብሽን እንደዚህ በእጅሽ ሄዳብሽ ማማ ሀዳ ሀላስ መክሱር በያት፣ ሀዳ መክሱር በያት። መክሱር በይና ለጥ በይ፣ ይጠራቀም። የፖሊስ ልብስ ምን እንዳታጥቢ አቁሚ። ወላሂ ስታቆሚ ባንዴ ትገዛልሻለች። ለምን ሲባል ነው በራስሽ ብርስ ግዥ የምትያት? ለምን ይሄን ያክል የምታሽቃብጭ? አንቺ ኮራ ቀብር ብትይ እኮ ራስሽን ብታስከብሪ እኮ ከጅምርም እኮ ይሄ ነገር ባልመጣብሽ ነበረ። ስለዚህ አሁንም አቆሚ በቃ ኻላስ። 2 ወር ሙሉ ተገዘገሽ እንዴት እንደምትጠገኝ እንግዲህ ራስሽ ወቂያት። እሱ ደረቅ ሻይ ነው የሚጠግንሽ ወይ እሱ ደረቅ ዳቦ? ለማንኛውም ያለፈው አልፏል። ለወደፊቱ ግን ስራሽን አቆሚ። ስራሽን አቆሚ በቃ። ካሁን በኋላ አትጠቢላት። ማጠብ ስታቆሚ ኻላስ በቃ ሌላ ነገር ማለቴ ማስረዳት ካልቻልሽ ወገብሽን እንደዚህ ዳሽና ማማ ሀዳ መክሱር ኻላስ መክሱር ኻላስ መክሱር በያት። ቁልምዝምዝ እያልሽ እንዴት ይደረጋል እንግዲህ ሀገሬ ልጆች አይጣል እኮ ነው። እና እንደዚያ ብለሽ ስራሽን አቆም እንጂ አሁንም እያጠብሽ አመመኝ ብታት ስራሽ እስካልቆመ ድረስ እመኝኝ አትገዛልሽም። ስራውን ስታቆሚ ግን ትገዛልሻለች። እና እንደዚህ የምታደርጉቶች ተው፣ ጥሩ አይደለም፣ እንጎዳለን። እሺ ቪዲዮ ላይክ እና ሼር አድርጋችሁ እንደዚህ ለሚያደርጉቶች አድርሱልኝ፣ ለወደፊትም እንዳይደገም እንደዚህ ያለ እዲ ለምን ባናቷ አትተከልም? ደግሞ የሷን የሰባት ቤተሰብ ልብስ ጭራሽ በእጅ አጥቤ ምግቡም አይቻልም አይደለም ልብሳቸው ይቀርና ጉድ እኮ ነው።